ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ መረጃ ወደ እናንተ መጥተናል። እንድትከታተሉን እንጋብዛለን። ዛሬ እንግዲህ ስለ አዲስ አበባ ኮንዶሚኒየም ቤቶች እና የ2018 የከተማው አቅጣጫ ምን ይመስላል የሚለውን እና ከዚህ በፊት የተመዘገባችሁ በ2005 እና በ1997 ላይ ምን ተስፋ አለ፣ ምን የሚገኝ ነገር ይኖራል የሚለውን ወደ እናንተ እንግዲህ ያገኘነው መረጃ ይዘን እንቀርባለን። ተናል ውድ ቻናላችን ቤተሰቦች እንግዲህ በዛሬው ዕለት ልናቀርብላችሁ ያሰብነው እንግዲህ የከተማ አስተዳደሩ የ2018 ላይ ቤቶችን መገንባት በቤቶች ዙሪያ ደግሞ በቤቶች ዙሪያ ደግሞ የመገንባት ሂደትን በምን መልኩ ነው መገንባት ያለበት 20 በ80 አለ 40 በ60 አለ። እንደገና ከግል ድርጅቶች ጋር መንግስት ራሱ በጣምራ የሚሰራው አለ። ሌላውም በማህበራት የሚሰሩ አሉ። ወደ 4 አማራጮች እንግዲህ በመንግስት ደረጃ ቀርቧል ማለት ነው። ቤት ከመሰረታዊ ፍላጎት አልፎ የኑሮ መለኪያ የደህንነት ማሳያ ሆኗል። ቤት ያለውና ቤት የሌለው፣ ቤት የሚሰራና ቤት የማይሰራ ወይም ተከራይና ቤት ያለው በጣም ልዩነቱ የሰፋ የኢኮኖሚም የደህንነትም የጤና መለኪያ የሆነ ነው ቤት እና ከዚህ አንጻር ቤት አስፈላጊ መሆኑ ምንም የማይታበል ነው። በዓለም አቀፍ ደረጃ በኢኮኖሚስቶችም በሉት በማህበራዊ አጥኚዎች ኮርፖሬሽን በኩል ያሳየው ምልክት ብቻውን ማህበራዊ እና መወሰን ብቻውን ነው ይመስለኛል። ቤት መሰረታዊ ፍላጎት ነው ይባላል፣ ግን እሱንም ማሟላት እንኳን አልተቻለም እዚህ ሀገር። ከዚህ አንጻር ምን ላይ መሰራት አለበት? አትሊስት የኮንዶሚኒየም ቤቶች ላይ በደንብ መሰራት እየተቻለ 8 ዓመታት ሙሉ ኮንዶሚኒየም ቤት እንግዲህ መስራት አቁሞ የኢህአዴግን ቤቶች ቀለም እየቀቡ እንግዲህ ለካቢኔውም ለልማት ተነሹም ሲያሰራጩ ነው የከረሙት 8 ዓመት ሙሉ። ከዚያ በኋላ ምን ተሰራ ምን ለምን አልተሰራም የሚለው እንደ ጥያቄ ሆኖ የብዙዎች ጥያቄ እንደሆነ ይታወቃልና የእነ አዳነች አቤቤ የብልጽግና መንግስት ደግሞ አሁን በአዲስ ከውጭ ቴክኖሎጂ አስገብቼ እሰራዋለሁ የሚላቸው 4 አማራጮች አሉ። እስኪ የቤቶች ልማትና የግል ተቋማት ወይም በግል ተቋማት ትስስር ለመፍጠር ጽህፈት ቤት ተቋቁሟል። የዚህ ጽህፈት ቤት ዋና ስራ አስኪያጅ ኢንጂነር የሚሉን ነገር አለ። 4 አማራጮች ምንድን ናቸው የሚለውን እስኪ እሳቸውን ሰምተን ወደ 4 አማራጮችን አስቀምጦ እየሰራ ነው ያለው። የመጀመሪያው በመንግስት አስተባባሪነት ከመንግስት በጀት እንዲሁም ከበጎ አድራጊዎች ጋር በማስተባበር የሚሰሩ ናቸው። ሁለተኛው የመንግስትና የግል አጋርነት ከመንግስትና የግል አጋሩ አቅማቸውን አንድ ላይ በማምጣት የሚተገብሩት ነው። ሶስተኛው የ20/80 እና 40/60 ተመዝጋቢዎችን እድል በመስጠት የቦታ በማዘጋጀት በማህበር ተደራጅተው እንዲገነቡ የማድረግ ነው። አራተኛው በራሱ በግል ዘርፉ የሚገነባ ነው። ሌላኛው ደግሞ የግል ይዞታ ያላቸው የግል የማልማት ፍላጎት ፋይናንስ ማድረግ የሚችሉ ያላቸው የሚሰሩት በእነዚህ ሁሉ የቤት አቅርቦት እንዲጨምር የማድረግ አማራጮችን ደግፎ በቀጥታ ደግሞ ራሱ ቢሳተፍባቸውም በቀጥታ ተሳትፎ እየሰራ ያለ ነው። የካሳንቺስን በራሱ ስናየው ያስጀመርነው የቤት ልማት በመንግስትና የግል አጋርነት ነው። እዛው ካሳንቺስ ላይ ግን በመንግስት በራሱ በመንግስት አስተባባሪነት የቤቶች ልማት ኮርፖሬሽን ለኦቪድ ኮንትራክት ሰጥቶ የሚያሰራቸው ሌሎች 1000 ቤቶች አሉ። እንዲሁም እዛው አካባቢ በግል አልሚዎች የሚለሙ አሉ። እነዚህ 3ቱ ሲደማመሩ ነው በካሳንቺስ መልሶ ማልማት ወደ 20,000 ቤቶችን በሚቀጥሉት 18 ወራት ማቅረብ የሚያስችል ሁኔታ በከተማ ውስጥ ይፈጠራል እዛው አካባቢ ላይ የሚለውን የሚገልጽ ነው ማለት ነው። በዚህ ውድ የቻናላችን ቤተሰቦች ተመልሰን መጥተናል። እንግዲህ ኢንጂነሩ እንደተናገሩት በ4 የቤቶች ልማት ዘርፍ እንደሚለማና በ2018 ከባለፈው 2017 ጥር ወር ጀምሮ አግሪመንቱን እንዳያችሁት ከዚያ ጀምሮ የቤቶች አግሪመንት ከካሳንቺስ ከልማት ተነሺዎች ላይ እስከ 20,000 ሰዎች
የሚገነባበት ሚይዝ ማለት ነው። የሚገነባበት እንግዲህ ካሳንቺስ ላይ የመሰረት ድንጋይ ተጥሏል። ወደ 20,000 ገደማ ነዋሪዎችን መያዝ የሚችል አፓርታማ የሚመስል ኮንዶሚኒየም እንግዲህ እዚያ ይሰራል ተብሏል። እንዳያችሁት እንግዲህ ከጣሊያን ስሪዲ የሚያመርቱ ካምፓኒዎች ውል ይዘዋል። ይሄ ውል ወደ መሬት በትክክል መቼ ነው የሚወርደው የሚለውን እንግዲህ ወደፊት የምናየው ይሆናል። በቀጣይ እንግዲህ እንደ ፌዴራል 1.5 ሚሊዮን በከተማም በገጠርም የቤት ባለቤት እናደርጋለን በ2018 ተብሏል። ከተማ አስተዳደሩም እስከ 500,000 ቤቶችን ገንብተን ለነዋሪዎች በረከት እንሆን እንላለን እያሉ ነው። እንግዲህ የተወሰኑትን እየተደራጁ ነው፣ የተወሰኑት ደግሞ 20 በ80 እየጠበቁ ነው፣ የተወሰኑት 40-60 እየተጠበቁ ነው፣ ሌሎች ደግሞ በግል አልሚዎች እየጠበቁ ነው። ሌላው አማራጭ ደግሞ የግል አልሚዎችና መንግስት በጋራ ሆነው የሚያለሟቸው ላይ የሚለውን የሚገልጽ ነው ማለት ነው። በዚህ በመንግስትና በግል ዘርፍ በሚገነቡ ቤቶች ውስጥ የመንግስት ድርሻ ምንድን ነው? የከተማ አስተዳደሩ ድርሻ፣ የአልሚው ባለሀብት ድርሻስ ምንድን ነው? በቤቶች ክፍፍሉ ረገድስ እንዴት ነው የሚሆነው? በደንባችን አስቀምጠን እየሄድን እንዳለ ነው የ70-30 ነው። 70% የልማቱ ድርሻ የግሉ ይሆናል፣ 30% የልማቱ ድርሻ የመንግስት ይሆናል የሚል ነው። የ70%ን ድርሻ የሚወስድ የግሉ ሙሉ በሙሉ ፕሮጀክቱን ፋይናንስ የማድረግ ኃላፊነት ይወስዳል። አጠቃላይ የቴክኒካል አቅሞችን ከሱ የሚጠበቁ ናቸው። በመንግስት በኩል መሬቱን ከሊዝ ነፃ ክፍያ ያቀርባል። እስከ ሳይቱ ድረስ አስፈላጊ መሰረተ ልማቶችን ያቀርባል። እንዲሁም የተሻለ ቤት አቅርቦት እንዲኖር እናደርጋለን። እነሱ ደግሞ ይሄን ለመጠቀም ቁጠባቸውን ማሳደግ እና በተከታታይ የመቆጠብ ሂደቱን ማስፋት ይጠበቅባቸዋል ማለት ነው። ስራዎች መኖራቸውን እንግዲህ ከዚህ መረጃ መረዳት ይቻላል። በተለይ በዚህ ዓመት በእርግጥ አንዳንዶቹ የሚጠራጠሩበት መንገድ ባለፈውም ጠቅሰነው ነበረ። ምርጫ ሲደርስ መንግስት ብዙ ጊዜ የመሰረት ድንጋይ ይጥላል። ያን የመሰረት ድንጋይ ግን መቼ እንደሚያነሳው አይታወቅም የሚሉ አስተያየቶች አሉ። የአዲስ አበባ የቤት ችግር የቅድም እንዳልኳችሁ የደህንነት የኑሮ መለኪያ ሆኗል። የቤት ችግር ኮንፊደንስ እንዳይኖርን የባይተዋር ስሜት እንዲኖረን ከሚያደርጉ መሰረታዊ ነገሮች አንዱ ሆኗል ማለት ይቻላል። ከዚህ በፊት በቀላሉ መከራየት ይቻል ነበር። በቀላሉ የደህንነት ስጋት የማይሆንም ነበር። አሁን ከመሰረታዊ ነገር አልፎ የደህንነት የህይወት ስጋት ራሱ እየሆነ ነውና ቤት በጣም አስፈላጊ መሆኑን ምንም ጥርጥር የለውም። ይህንን ደግሞ እንግዲህ ከተማ አስተዳደሩ መገንባትና ለነዋሪዎች ምቹ ሁኔታ መፍጠር የሚገባው ነው በሚል በ2018 እንግዲህ ወይዘሮ አዳነች አቤቤም እንደገለጹት እንግዲህ ለምርጫ ቅስቀሳ ሳይሆን እውነት የተገብሩት ሲሆን የሚለው መሰረት ድንጋይ እንግዲህ እንደተቀመጠ የምናስታውስ ነው። ካሳንቺስ ላይ ሌሎች ሳይቶችም ወደ 12 የሚሆኑ ሳይቶች ላይ ግንባታው እንደሚጀመር ይሄን ግንባታ እንግዲህ የተወሰኑት ግንባታዎች ደግሞ ኦቪድ ሪል ስቴት እንደወሰደ በመግለጫውም ተነግሯል። ስለዚህ ኦቪድ ሪል ስቴት አብዛኞቹ ሳይቶች ላይ የሚታዩት በእርግጥ አፈር ከማንሳት ውጭ ግንባታ አይታይም። ለምሳሌ ገላንጉራ በሚባለው አካባቢ በብዛት በማስታወቂያ ይነገራል። ግን አንድም ቤት እስካሁን አመት ከምናምን ሆኖታል። አንድም ቤት የቆመ ቤት የለም። ቢሮዎች ምናምን እናያለን። ባባተሮች ገልባጮቹ መኪኖቹን ነው በብዛት የምናየውና መቼ ነው የሚጀመር እንዴት ነው የሚጀመረው የሚለውን ወደፊት የምናየው ይሆናል። ዞሮ ዞሮ በ2018 የ2005 ተመዝጋቢዎች እና የ1997 እንደገና የተመዘገቡ የተጣሩ ተመዝጋቢዎች ቁጠባ ያላቋረጡ ተመዝጋቢዎች በዚህ ዓመት ቤት የማግኘት እድላቸው ሰፊ ነው የሚል ከተማ አስተዳደሩ አቋም ይዞ እየሰራ መሆኑን ተናግሯል። እንደምታዩት በምስል የምታዩት በስሪዲ የተሰራ ምስል ካሳንቺስ አካባቢ የተዘጋጀ ቤት ነው። ይሄ ኮንዶሚኒየም ብቻ አይደለም አፓርታማ ነው ማለት ይቻላል። በጣም የሚያምር ነው ዲዛይኑ። ወደ 20,000 ሰዎች የሚይዝ ነው ተብሏል። ይሄንን ኦቪድ ጋር ሆነው ሌሎች ድርጅቶችም አሉበት በጋራ የሚለማ ነው። በዚህ ዓመት ጥር አካባቢ በ2017 ጥር አካባቢ ነው የተጀመረው። እስካሁን ምንም ከፍ ያለ ነገር የለም። ስለዚህ በ2018 ይሄው 3 ወራት አለፉ። በጀት ዓመቱ ከተጀመረ መቼ ነው ተሰርቶ የሚጠናቀቀው የሚለውን የሁላችንም ጥያቄ ነው። በእርግጥ የሚጀመር ከሆነ
እውነት 500,000 እና ከዚያ በላይ ቤቶች የሚጀመሩ ከሆነ አትሊስት ለሚቀጥለው ትውልድ የሚደርሱበትን ሁኔታ ሊመቻቹ ይችላል። የተጀመረ ነገር ማለቁ አይቀርም በሚለው በኢትዮጵያውያን ብሂል። ከዚህ ውጭ ግን ብዙ ነገሮች በጣም ዘግይተዋል። እንግዲህ ብልጽግና ከመጣ በኋላ በተለይ የቤቶች ልማት ኦልሞስት አቁሟል ማለት ይቻላል። ለልማት ተነሺዎች ከየክልሉ የሚመጡ ካድሬዎች ለነሱ ከመሰጠት ውጭ እንደውም ራሳቸው ተናግረውታል። የኢህአዴግን ኮንዶሚኒየም ኢህአዴግ ጥሩ ከሰራቸው እንደውም ስራዎች አንዱ ኮንዶሚኒየም ነው። እሱን ቀለም መቀባትና ማስተላለፍ ከሰራነው ውጭ እኛ ምንም የገነባነው ነገር የለም ብለዋል፣ አምነዋል። እና በ2018 እንግዲህ እንጀምረዋለን፣ እንሰራዋለን፣ እናስረክባለን ያሉትን የምናየው ይሆናል ማለት ነው። የዕለቱ የኮንዶሚኒየም ቤቶች መረጃ በአራት ዘርፎች ላይ ሊሰራ እንደሚችል እንግዲህ አይተናል። 20 በ80 40 በ60 መንግስት አዘጋጅቶ ለተመዘገቡት መስጠት፣ ከዚያ በግል በማህበራት እንዲሁም መንግስትና የግል ድርጅቶች በጋራ ሆነው እንደሚሰሩ ነው የተሰጠው መግለጫ ወይም እቅድ የሚያሳየው ማለት ነው። እንዲሳካ እንግዲህ የሁላችንም ፍላጎት ይሆናል። ለምርጫ ቅስቀሳ ብቻ ሆኖ እንዳይቀር የምናሳስብ ይሆናል። ለዛሬ የነበረም ኮንዶሚኒየም ቤቶች ልማትና አጠቃላይ በተመዝጋቢዎች ሁኔታ የነበረንን መረጃ በዚህ እናጠቃልላለን። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ